ተደጋጋሚ ከ5 ከ6 በላይ ለተፈጠሩ ችግሮች ስለሆነ እንዳትጠሩ። ስለዚህ ከዚህ በኋላ እናንተ ፕሮግራም ካላችሁ የምትመሰጋገኑበት የምትጠራሩበት ካለ በራሳችሁ ፕሮግራም። እኔ አሁን ለምሳሌ ሀገራቸው ላይ ለሚከናወን የራሳቸው ቦታ ላይ ለሚያደርጉት ነገር ነቲንግ፣ ግን በእኔ ሰርክል ውስጥ ለሚደረግና ለሚከናወን ነገር እኔ ሰዎች ከኔ አሁን ከኔ መጥቶ ቪዲዮ ሊቀርጽ ይችላል፣ ከዚህ በኩል እንዲህ ሊያደርግም ይችላል የሚባል ዛሬ ለምሳሌ በሆነ ስህተት ከአፏ የወጡ ነገሮች በጣም ከባድ ነገር ኢቨን እነሱንም ጭምር የረበሸ ነገር ተደውሎ ምናምን ሆነ። እንደዚህ ነው። ስለዚህ ኃላፊነት ስትወስድ በዛ ጭምር ነው። ከዛ በኋላ ደግሞ እዛ ቦታ ላይ ምናልባት የሚቀጥለው ነገ ላይ ብዙ ነገሮችን እንግዶች የምንቀበልበት ምናምን በዛ መንግስት በዛን ያህል ድረስ ክብር የሰጠህ ቦታ ላይ ሄደህ ማይሆን ነገር ስታደርግ ማይሆን ነገር ሰዎች ሲያደርጉ ብታገኝ ያንን ነው። ቢኮዝ እኔ ለእኔ መነሻዬ ሸራተን ውስጥ የተደረገችው ያቺ ቪዲዮ ክሊክ አደረገብኝ። ቢኮዝ አንደኛ ለህዝቡ ሚስሊድ የሚያደርግ በቃ ምንም ነገር ኃላፊነት የማይወስድ ነገር እንደዚህ እንትን ይመጣል። ስለዚህ እንደዚህ ምንም አይነት ለነ ሰፊዩም ለነ እንትና አንደኛ ምንም አይነት ቪዲዮ ቀረጻ ማንም ሰው እንደዚህ የሚያደርግም የግሉ የሚያደርግ ነገር የለም። በአንድ ቦታ ይሰባሰባሉ። የሚያስፈልገው ነገር አንድ ኃላፊነት ያለው ሰው ይወስዳል ተብሎ በዛ አይነት መንገድ ነው። በቃ ይሄን ነው። ስለዚህ ኤርፖርት ውስጥ የሚገቡ ለምሳሌ ግቢ ውስጥ መጥተው ማአት ለምሳሌ የቡታጀራ ምናምን ልጆች መጥተው ነበር፣ አግኝተዋል እኮ ብዙ እንትን አልነበረም። ከዛ ደግሞ ኢቭን አንዳንድ እዛ ላይ እህታችንን ካገኘናት በኋላ በምን አይነት ሲቹዌሽን ውስጥ እንደነበረች ስለማናቅ በቃ በሆኑ ሰዎች የሆኑ ቪዲዮዎች የሆኑ ፎቶዎች ሊወጡ ይችላሉ። ስለዚህ ዲስአፖይንት እንዳትሆን ያንን ነበር። አሁን እዚህ ይሄ ነገር ሲደርስ አሁን ለዚህ ቦታ ላይ እንሻማለን እንጂ ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማጥበቃ ቢሆን ኖሮ ዱላው የምንሸከመው እኛ ነበር። እንደሱ እሱ ሁሉ ትቶ ገንዘቡ ከተሰበሰበ በኋላ ከዚህ ከኢትዮጵያ ወደ ሳውዲ ሳይላክ እጃችን ላይ ያለ ቀኑ ቢሞላብን ገንዘብ ሰተን ሲዝረከረኩ እንዲያደረገ ተብሎ የምንቆጠረው የነበረው እኛ ነው። ያ ሁሉ የሚወቀሰው ለዛውም በቤተሰቡ አካውንት ላይ ለተሰበሰበ ገንዘብ ማለት ነው። እና ስለዚህ ኃላፊነት የመውሰድ ጉዳይ ነው። ለዚህ ነው አሁንም በደንብ አስረግጬም እንዲታወቅ ኃላፊነት በእኔ በምሰራው ነገር ላይ ማምንባቸው ሰዎች ነው። ስለዚህ እንዲህ አይነት ስህተቶች ስለሚኖሩ እነከሌን እንዳትቀሩ እንዲህ እንዳትደረጉ። ለምሳሌ አሁን ማንም ሰው አያውቅም ነበር። ለምሳሌ ከሳውዲ የሚነሳ ከሪያድ የሚነሳ አውሮፕላን ሁል ጊዜ ይታወቃል። ፍላይት ነምበሩ ኢቲ 414 ምናምን ነው። ይሄኛው ቻርተር አውሮፕላን ነው ለብቻ ለስደተኞች አይኦኤም ኢንተርናሽናል ኢሚግራንት የሚኮናተረው ግን የኢትዮጵያ አየር መንገድ የሆነ ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚጭነው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድናሉ እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው። አውሮፕላኑ ራሱ ሌላ ነው። ስለዚህ በቃ አትድከሙ ብዬ እኔ አርጃቸው። እኛ ተዝናንተን እኮ ለአንድ ሰዓት ምናምን ጉዳይ ነው። ከዚህ ወጥተን እንደገና ከውስጥ ሄደን አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረ እና ይህን ያህል እንኳን ምንም እነ ሰፈዩምና ከድር ወንድሟ መረጃም የላቸውም። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲስአፖይንት የሚያደርግ አሁን ይኸው እዚህ ያሉ አሁን በነፃነት ዝም ብለህ ላሳይ በሰላም ተኝቷል፣ ቁጭ ብሏል። ማንም እንዳይመጣባቸው ይሄ አለ አይደለ የቤተሰባዊ ታይም እንዲኖራቸው። ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጭ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታድርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታድርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰጥ መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጥሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳህ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ ኦንሊቲ በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አያስቀምጠንም ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረጉ የታወቀ የዛሬ ከሽራተኑ በኋላ እንዲያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከ2 ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ አቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረገ ወንድም ኢትዮጵያ ልመጣ ነው ብትለኝ ቀድመህ ብትነግረኝ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ።
እነሱን እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል፣ ያስፈልጋል። ኦንሊቲንግ እዚች እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃ የሚገኝ ተገቢውን ቪዲዮ ክብር መሐመድ አንድ ሚዩት ተገቢውን ክብርም ሰጥተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ አንዲት ልጅን እንኳን እንደዚህ አድርጎ እንዲያድርጎ ነበር እና በወቅቱ ውሸት ተብሎ እኔ ጋር እንዳትመጣ ያገድኳት ብሎ መልስ በሰጠው ላይ እሱም ትክክል ነው፣ እኔም ትክክል ነኝ። እኔ ያው እንትን እንዳይለኝና 20,000 ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው። ብዙ ህዝብን ያስቆጣው ማለት ነው። ከዛ ባሻገር ደግሞ እነ ሳውዲ አረቢያ ላይ ያው በቃ ዞሪ እኔ መውጣት አለብኝና እደውልልሃለሁ። እሺ አንዴ ካሊድ አንድ ደቂቃ ብቻ አንድ ደቂቃ ሳትወጣ በፊት ኮሚኒቲዎቹ አንዴ ፋሲካይ አሁን ወደ ኮሚኒቲዎቹ እንሂድና እሺ አንዴ እነሱን የምትዩ ነገር ካለ በይና እነሱ እንበልና እንትን እንዳይል በጣም እየረዘመ ስለሆነ ነው። ከይቅርታ ጋር ነገሮች እንዳይደጋገሙ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ጃጃ አድርጊያቸዋለሁ፣ ተችቻቸዋለሁ። ለእነሱ ይቅርታ መጠየቅ አለብኝ። እንዲሁም ስሙን ሁላ ጠርቼ ቪዲዮ የሰራው ሰውዬ አለ፣ የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁላ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ፣ በድፍረት ማለት ነው። እሱ ደግሞ ይቅርታ ለመጠየቅ እፈልጋለሁ። ሁላቸውም በአጠቃላይ ማለት ነው አሉ። ይኸው እነሱ ደግሞ የሚሉትን እንሰማለን። እሺ አቡ አፍናን ወይም መሐመድ እየሰማህ ነው? ይሰማል? አንተን አይደለም፣ አንተ አንደኛው መሐመድ ነው። አንደኛው መሐመድ ይሰማል? መሐመድ አቡ አፍናን ሰላም አለይኩም። አቡ አፍናን ሰላም አለይኩም። አቡ አፍናን ያው እነሱ ስብሰባ ላይ ናቸው እና ዛሬ ፕሮግራም አላቸው። አቡ አፍናን ሰላም አለይኩም። መሐመድ ሰላም አለይኩም። ይሰማል መሐመድ? አዎ ይሰማል። ወቤ አቡ አፍናን ሐያከላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? አማን ነው? እንኳን ደስ አላችሁ። መብሩክ ብሌ መብሩክ፣ እንኳን ደስ ያለ። አላህ ይባርክ ፊክ ሀቢቢ፣ ስላገኘው ደስ ብሎኛል። አፉ በሉን። ዛሬ እንግዲህ ስብሰባ አላችሁ፣ በፕሮግራም ላይ ናችሁ እና እህታችን ፋሲካ ያው ከዚህ በፊትም አንዳንድ ቪዲዮም ሰርታ ስለ እናንተ አንዳንድ ነገር አስተላልፋ ነበር እና ያው ይቅርታን እናንተን ማለት ፈልጋ እንደጠራችሁ ነግራኝ እናንተም እዚህ ስለመጣችሁ ደስ ብሎኛል። እናንተ እስኪ ምን ትላላችሁ? በዚህ ላይ የምትሉት ነገር ካለ ለመስማት ነው ኢንሻአላህ። እስኪ እድገምልኝ። አልሰማሁም፣ ሶሪ። ፋሲካን አወቃት? ፋሲካ አውቃታለሁ። እና ያው ከዚህ በፊት ቪዲዮ ሰርታ ነበር በእናንተ ላይ እና አሁን እዚህ ጋር ይቅርታ ብላ ጠይቃ ነበር። አልሰማሁትም መሰለኝ። እናንተን ስም ጠርቼ እንደዚህ ብዬ ተናግሬ ያለው እና አፉ በሉኝ ያለች ነው። طيب بسم الله الرحمن الرحيم። በመጀመሪያ ሙቤ ለአንተ መጀመሪያ ሚሊዮን መብር እንኳን ደስ ያለህ። ብዙ ጊዜ መረጃዎችን ሳታጣራ አየር ላይ ላለማዋል ብዙ ጊዜ ጥረሃል። ብዙ ጊዜ እኛ ጋር ትገናኝ ነበር። የምትሰማቸውን ነገሮች ፈጥነህ ላይክ ለማግኘት ፎሎ ለመጨመር የማትጓጓ የማትቸኩል ልጅ ነበር። ሰራ እውነት ለመናገር ፊት ለፊት ስለሆንኩኝ አይደለም። በዚች በሌላ ኬዝ ላይ እኛ በጣም ብዙ ነገር ተመረንበታል። ስለዚህ ኢንሻአላህ አሁንም በዚሁ ቀጥል እና ሚዲያ እኔ ብዙ ጊዜ ምለዋለኝ ሙቤ ሁለት ስለት ነው ያለው ሚዲያ። ከተጠቀምክበት ያው ትቆርጥበታለህ፣ ካልተጠቀምክበት ደግሞ ያው ትቆርጥበታለህ የሚባል ነገር አለና የሚዲያ አጠቃቀም የገባህ ሰው ነህ ለማለት ወዳለሁ። በዚሁ ቀጥል። ባረከላህ ፊክ። ሌላው እኛ ወላሂ ሹፍ ሙቤ ስንገባም ሊላህ ነው የገባ ነው። ታውቃለህ ማንም ጋር በየጊዜው ቲክቶክ ላይ ሶሻል ሚዲያ ላይ
እየገባን ምንም የምንናገረው ነገር የለም። ገባ መረጃ በደንብ አጣራሽ። እሷ ጋር በተለይ በጣም እንትን ናት፣ በጣም ሚስኪን ናት። ገባ ብዙ ነገር የተደረገ ነገር ስላለ ይቅርታ አድርግልኝ፣ አፉ በለኝ። በማለት ልጅ እየመጣብኝ ነው። አፉ በለኝ። ይሰማል? አሁን ይሰማል። እና አንተ በዛው ቀጥል። ሲቀጥል እኔም ሆንኩኝ አብረውኝ ያሉት የስራ ባልደረቦች የኮሚቴው ብዙ ነገር እኮ ሶሻል ሚዲያ ላይ አድምጠናል፣ ሰምተናል። ምንጊዜም ቢሆን ፊት መስመር ላይ ያለ ሰው ይሰደባል፣ ይወቀሳል። እንዲህ አይነት ዓለም አቀፍ የሆነ ጉዳይ በአራቱም አቅጣጫ ደጋግ ኢትዮጵያኖች፣ በጣም በርካታ ኢትዮጵያኖች ሃይማኖትና ብሔር፣ ዘር፣ ቀለም ሳይል የተሳተፈበትን ጉዳይ ደግሞ ስትይዝ ብዙ ነገር ልንባል እንደምንችል አስበንበት የገባንበት ጉዳይ ስለሆነ አልሐምዱሊላህ ምንም ችግር የለውም። እኛ እሷን ብቻ ሳይሆን በሌላ ጉዳይ ላይ ማንም ያማንም የሰደበን ምንም ያለ ካለ እኔ በግሌ አፉ ብያለሁኝ። እኔም ብቻ ሳልሆን የስራ ባልደረቦች ለዚህ ዝግጁ ናቸው። አብረውኝ በሚሰሩት ኮሚቴዎች ስም እኛ ይቅር ብለናል፣ አውፍ ብለናል። ዋናው የሌላ በህይወት ገብታ ቤተሰቦቿ ጋር ተገናኝታ በማየታችን በጣም ደስ ብሎናል። በዚህ አጋጣሚ ስም የምንጠቅሰው ነገር የለም። ማንም እኔ እርግጠኛ ነኝ ማንም ቲክቶከር፣ ማንም ዩቱበር፣ ማንም እዚህ ሶሻል ሚዲያ ላይ የሚንቀሳቀስ ግለሰብ የእሷን መፈታት ከመከጀል የእሷን መፈታት ተፈታ ቤተሰቦቿ ጋር ተገናኝታ ከሚለው የተነሳ እንደሆነ ነው የምንወስደው እና እኔ አሁንም ምናልባት ያልሰሙ ወንድሞችና እህቶች ካሉ በራሴ ስምና በኮሚቴው ስም በአራቱም አቅጣጫ በመላ ዓለም ላይ ያሉ ደጋግ ኢትዮጵያውያን ወገኖቻችንን በሙሉ ከልብ እናመሰግናለን። አብራችሁን ቁማችኋል፣ አልቅሳችኋል፣ አስባችኋል እና በድጋሚ እኛ ይቅር ብለናል፣ አውፍ ብለናል። ይሄ ለማለት ነው። ይባረክላል። ባረከላሁ ፊክ። እናንተም በጣም ለፍታ